እውነቱን ልትነግር ሁሌም ቤት ነው የምትውለው አብዛኛውን ጊዜ እዛው ነች አንተ እኮ ነው ትምህርት ቤትስ ብዙ ጊዜ አትሄድም እኔ ራሱ ከሷ በላይ ነው የምሄደው መሄድ ይችላል አይደል ጨርሰናል አንድ ነገር ይቀራል ውስጥ እንደገባ ትረዳኛለህ እኔ እንደዚህ አይነት ነገር እፈራለሁ የትናንትናው ሽማግሌ ስትዘርፉት ግን የፈራሃት መስሎኝ እሱ ተራ ሽማግሌ ነው እኔ ከአሸናፊ ጋር መሳፈጥ አልፈልግም ካወቀ ይገለኛል እሺ በቃ አሁን ምንድነው ማደርግልህ ውድ ልጄ ይደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ሁሉ ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላደን ልጠብቅ ለሞትልቅ አልገብቻለሁ አንተን ፍለጋ ደባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም ያለበትን የሆንከውን ሳላውቅ አላርፍም ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል ምንም ሳትሆን አገኛለሁ እስከማገኝ ብቻ ጠብቀኝ ምንም ሳትሆን ጠብቀኝ ልጄ ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ አንተን ለማግኘት ተራራ ገፋለሁ አንተን ለማግኘት ድባብን ገለብጣለሁ ካላገኘው እኔ እጠፋለሁ ምክንያቱም ቃል ገብቼልሃለሁ ላንተ ስል እሞታለሁ አገኘሃለሁ ልጄ አባት ታደርክ ምንድነው ወይኔ ማዬ አረግሬን ልጄን ምንድነው የሆንከው ምንድነው የተፈጠረው ተሰብሯል መሰለኝ ወይኔ ልጅ እስኪ ተነስ ትችላለህ መቆም ትችላለህ አልችልም አበባ እሺ ተሰብሯል መሰለኝ እስኪ ቆይ ተነስ አረ ተሰብሯል መቆም አትችልም አዎ አበባ አንተ ማን ነህ? ቆይ አንድ ጊዜ ሰው ልጥራልህ። ቆይ መቆም ሳይችላል
መላኩ አባት ነኝ። ባለፈው ተዋውቀን ነበር። ገዛኸኝ እባላለሁ። አዎ ባለፈው መጣ ነበር። እዚህ ምን ትሰራለህ? መራመድ ትችላለህ? በልና እስኪ ቀስ በል እና ወደ ቤት እንግባና ትንሽ አረፍ በል። ና እዚህ ጋር ነው ቤት። ና ግድ የለህም የኔ ልጅ። ስራ አለብኝ መሄድ አለብኝ። እንደዚሁ ነው ወዴት ትሄዳለህ? ና ግድ የለህም ግባና አረፍ በል። ደግሞ የቢስ ቀንም እየደረሰ ነው። አመሰግናለሁ። ደህና ይሁን። ደህና ሁን። እማዬ የት ናት? አይዞሽ አትፍሪ። ስለ መላኩ አንዳንድ ነገሮችን ልጠይቅሽ ነው። አመሰግናለሁ። ዶክተር እዚህ ያለችው? ዶክተር የለችም ወይ? ወይም እዚህ ነው ወይ ያለችው? እዚህ ነች? አንቺ ነሽ ዶክተሯ? ዶክተር ላቆመው አልቻልኩም። ችግር የለውም ነርስ። ምን ነበር? ይቅርታ በጣም አስቸኳይ ነገር ስለገጠመኝ ነው። ይኸውልሽ አንዲት ሴት በጣም ታማ የአንቺን እርዳታ እየጠበቀች ነው። ከቻልሽ አሁን ብትሄጂላት ጥሩ ነው። ምን ሆና ነው? እኔ እንጃ፣ እኔንም ጠርተውኝ ነው። ልዑል እባላለሁ። ፕሪንስ በይ። እሺ ፕሪንስ። ሳሮን እባላለሁ። እሺ ሳሮን። ዶክተር ሳሮን። እሺ ዶክተር ሳሮን። ግን አትመስይም። ለምን? ሴት ስለሆንኩ ነው? ኧረ እኔ አልወጣኝም። ልጅ ነሽ ብዬ ነው። ነርሷ እኮ ትበልጥሻለች። በዚህ ከሆነ እንፈጥናለን። ምነው በማርቼዲስ ሂደሽ አታውቂም? አይዞሽ ጎበዝ ሹፌር ነኝ። ነይ ብቻ ተጠንቀቅ። እሺ ቤቶች ይኸው ዶክተሯ መታለች። ዶክተር? የምን ዶክተር? ባለቤት ነች? ኧረ አይደለችም። እቃ ላደርስ ስመጣ ታማይቻት ነው። እኔ ሀገሬስ? አይዞሽ እሺ፣ ዶክተር ነኝ። የምን ዶክተር ነው እንዴ? ሀገሬን አመጣታለሁ አይደል እንዴ ያልከው? እሷ ከሀገሬ ትሻላለች። ማነች ሀገሬ? ሀገሬን ትያት። እሷ በደንብ ታክምሻለች አይደል ዶክተር ሳሮን? ወይኔ ለምንድን ነው ያሰበሽ? ለራሴ ብለው ነው። ለራሴ ብለው? ሁልጊዜም እንዲህ ነው የሚያስሩሽ? ስለሚወዱኝ ነው። ምን እያረክ ነው? እየፈታሁልሽ። አይ አባባ ይቆጣል። እሱን እኔ አናግረዋለሁ። ለምን እንዳሰረሽ ራሱ ይነግረኛል። ለራሴ ብለው ነው። በራሴው ጥፋት ነው። ቢሆንም እንደዚህ የሚያሳስር ነገር የለም። መላኩም እንደዛ ይል ነበር። በጣም ይጨንቀው ነበር። ከልጄ ጋር ቅርብ ናችሁ? አዎ፣ የነበረኝ አንድ ጓደኛ እሱ ነበር። እንደሰማሁት ግን ከጓደኛም በላይ ናችሁ። እንጃ እሱን እንኳን። እሺ ተይው እሱን። መላኩ የት እንደጠፋ ታውቂያለሽ?
ይሄንም መጠይቅሽ ቅርብ ስለሆናችሁ የሆነ ነገር ታውቂያለሽ? ምንም ነገር አላውቅም ጋሼ። መቼ ነው ለመጨረሻ ጊዜ የተገናኛችሁት? ለመጨረሻ ጊዜ ይሄን ሲሰጠኝ ነበር ያየሁት። ልክ ከመጥፋቱ በፊት መጣና ይሄን ደብዳቤ ሰጠኝ። ምናልባት የሄደበትን ከጻፈ ብዬ ብዙ ጊዜ ደጋግሜ አንብቤዋለሁ፣ ግን ምንም የለውም። ይቅርታ ልታነቢልኝ ትችያለሽ? ወይኔ ምንድነው የሚሰማሽ? ያዞረኛል፣ ራሴን አሞኛል። ወይኔ ልፈነዳ ነው። እጅና እግርሽም አብጧል። ይሄ ስንት ቁጥር ነው ይታይሻል? እኔ እንጃ ብዥ ብሎብኛል። አሁኑን ወደ ክሊኒክ መሄድ አለባት። ፕሪንስ አግዘኛለች። አልፈልግም። አገሬ ጋር መሄድ ነው የምፈልገው። አገሬ ጋር ወሰደኝ እባክህ ወንድም። እህት ከባድ የደም ግፊት አለብሽ። አሁኑኑ ክሊኒክ ካልሄድሽ በ2 ሰዓታት ውስጥ ህይወትሽ ሊያልፍ ይችላል። ስለዚህ ሰዓት መግደላችንን ትተን ወደ ክሊኒክ ብንሄድ ነው የሚሻለው። ፕሪንስ እኔ እኮ አገሬ ጋር መሄድ ነው የምፈልገው። ወይኔ ወይኔ ውድ አበባዬ፣ ደብዳቤ ጽፌ የማውቀው ለአባቴ ብቻ ነው። ስለዚህ የፍቅር ባይመስል እንዳትስቂብኝ። ግን ሳቅሽን ስለምወደው ብትስቂብኝም ደስ ይለኛል። ድባብ ስመጣ ህይወቴ እንደዚህ ይቀየራል ብዬ አልጠበቅኩም። ከተማዋ ራሱ የራሷ ሚስጥር አላት። አንቺ ግን እንደ ድባብ ወይም እንደ ሌሎች ሰዎች አይደለሽም። ግልጽ ነሽ፣ የዋህ ነሽ፣ ደፋር ነሽ። ከምንም በላይ ደግሞ አበባይ ነሽ። አበባይ የሚያስጨንቅሽ አይምሮሽ እንደሆነ አውቃለሁ። ሲጨንቅሽ ግን እንደ ሁሌው የኔን እጅሽ ላይ አስቢው። የሚሰሙሽ የሚታዩሽ ሁሉ እንደሚያስጨንቁሽ ሰውም እሱን አውቆ እንደሚሸሽ አውቃለሁ። እኔ ግን ፍጹም አለመሆንሽ ይስበኛል። አብረን እንድንሆንና እንድናሸንፈው ድል ስለሚሰጠኝ ደስ ይለኛል። አብረን ደግሞ ከምንም አይነት ነገር ውስጥ መውጣት እንደምንችል እርግጠኛ ነኝ። ከቢጫ አካፋፋቴ እንደወጣ ነው። ቢስ 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 ለምን ቢስ አበባ ምን ነው? አንተ ማን ነህ? ነርስ አይቪ አምጪልኝ። ታካሚያሽ ደርሱ ትገባለች። ንቃቤ እያይሽ ነው
ንቃቤ ግሉኮሳውን አያስቸኩልም። ኒፍቲፒ 150 ግራም አምጪልኝ። ንቃቤ ዶክተር ያለና ይመስለኛል። እንዴት የለንም? አይተሻል? ካለቀ ቆይቷል። አገሬ ጋር ወሰደኝ እባክህ ወንድሜ። አገሬ ጋር ተረጋጊ ወሰደኝ። ተረጋጊ። ምንም አትሆኝም። ተረጋጊ ተረጋጊ በቃ ዶክተር ደህና ናት? ደህና ትሆናለች። መድኃኒቱ ተገኘ? ያሰብኩትን አላገኘውም፣ ግን ማግኒዥየም ሳልፌት አግኝቻለሁ። ማግኒዥየም ሳልፌት የካልሽየም ቻናል ብሎከር ነው። በድሮ ጊዜ እንደ ደም ግፊት ማውረጃነት ይጠቀሙበት ነበር። አሁንም ግን አማራጭ ከሌለ መጠቀም ይቻላል። አሁን ደህና ትሆኛለሽ። አይዞሽ እሺ? መላኩ የመላኩ አባት ገዛኸኝ ነኝ። እነሱ ናቸው የላኩ አይደል? እነማን? ቢሆንስ አሁን እኮ የቤት ቀን ደርሷል። ሁላችሁም ጅቦች ናችሁ። የሰው ብቻ ነው የምትፈልጉት። እነሱ ናቸው የላኩ አይደል? ልትወስደኝ የመጣኸው? እኔ አልሄድም። አይ እሱ እንዳነካው መላኩን ተወው። መላኩን ማን ነው የሚነካው? መላኩ የት ነው? መላኩን ማን ነው የሚነካው? መላኩ የት ነው? መላኩ የት ነው? ልትመልስልህ አትችልም። የምታወራውን አታውቅም። ጠዋት 1 ማታ 1። እሺ ይሄኛውን ጠዋት 1 ማታ 1። ይሄንን ደግሞ ህመም ሲሰማሽ በ6 ሰዓት ውስጥ አንዴ ብቻ ነው መውሰድ የምትችይው። እሺ እንዳትረሺ። እሺ ዶክተር በጣም ነው የማመሰግነው። ችግር የለውም። የዛሬ ሳምንት ቼክ አደርግሻለሁ። ዛሬ ገራሚ ቀን ነበር አይደል? ነው ሁልጊዜ እንደዚህ አይነት ቀን የምታሳልፊ? አይ ዛሬው ትንሽ ለየት ይል ነበር። አንቺም ገራሚ ዶክተር ነሽ። ለልጅ ዶክተር ምንም አልል እንዴ? እኔ እኮ ስቀልድ ነበር ቅድም ያልኩሽ።
እሺ ይሁን። ወደ ስራ ልመለስ ወይስ ሌላ የምትወስደኝ ታማሚ ቤት አለ? ለዛሬ የለም። በቅርቡ ግን መኖሩ አይቀርም። ይሄ እኮ ድባብ ነው። ታማሚ ደግሞ ብዙ ነው። ሌላ ጊዜ ግን እዚህ ይዛቸው ነው። እሺ ቻው ሳሮ። ቻው። ይቅርታ ዶክተር ሳሮን። ምን ማለት ነው የምታወራውን አታውቅም? ልጄ ማማ ይዙሽ ናት ይዙሽ እንዴት ገባ ማለት እንዴት መጣ? አይደለም ውዴ፣ ቆይ ተረጋጊ። ያው ልጄን እንደምታያት ትንሽ ትለያለች። ለዚህ ነው የምታስሯት? ያው ለእኔ ቢከብደኝም ለእሷ ነፃ እንድትሆን ነው፣ እራሷ እንዳትጎዳ። መድኃኒት የላትም? መላኩም እንደዚህ ነበር ያለኝ። መላኩ ለአበባዬ ከምንም በላይ ያስብላታል፣ ግን ምንም መፍትሄ የለም። ጭራሽ የድባብ ህዝብ ችግሯን ቢሰማ ደግሞ ሁሉም ያወራሉ። ሁሉም ግን የቢስ እርግማን ነው እያሉ ነው። ምን እንደሚያደርጉ አላውቅም። ከመላኩ ጋር ያላትን ግንኙነት ታውቃለህ? አልፎ አልፎ ብንጋጭም መላኩ እንደ ልጄ ነበር የማየው። አበባዬን በጣም ነበር የሚንከባከብልኝ። እኔም ልጄን የሚወዳት ሰው አገኘው ብዬ ደስ አለኝ። አየህ ገዛኝ፣ ሁላችንም የሚወደን የሚያፈቅረን ሰው እንፈልጋለን። እሱ ግን ለምን እንደጠፋ ግልጽ ሊሆንልኝ አልቻለም። አበባዬን እንኳን ሳይሰናበታት ነው ሄደው። ግራ ነው የገባኝ። ልጅ የት እንዳለ አላውቅም። ገዛኝ በአበባዬ ምን እልሃለሁ? ስለ ረበሽኳችሁ ይቅርታ። ሀገሬ ደህና መሸሽ።